ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በሁለተኛው ቻናላችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ከዝውውር ጉዳዮች ጋር አያይዘን ዛሬ ሰፋ ያሉ ስፖርታዊ መረጃዎችን ነው ወደ እናንተም የምናደርሰው። የዝውውር ጉዳዮችን ሰፋ አድርገን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እመራለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። የዝውውር ጉዳዮችን እናነሳለን። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ ከሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን የምናነሳቸው በጣም በርከት ያሉ የዝውውር ጉዳዮች አሉ። እነሱን ጉዳዮች እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የቶተንሃሙ ኮከብ ወደ አውሮፓ ግዙፍ ክለብ በቋሚነት ለመዘዋወር ተቃርቧል። የቶተንሃሙ ተከላካይ ራዱ ድራጉሲን ወደ ቡንደስሊጋው ግዙፍ ክለብ አርቢ ላይፕዚግ በቋሚነት ለመዘዋወር ከጫፍ መድረሱ ነው የተዘገበው። ይህ የሮሜኒያ ብሔራዊ ቡድን ተከላካይ በሴሪኤ በነበረው ቆይታ እጅግ ተስፋ ያለው ወጣት ተጫዋች ቢመስልም ስፐርስን ከተቀላቀለ በኋላ ግን ከሚጠበቅበት በታች ሆኖ ቆይቷል። ድራጉሲን ቀደም ሲል በዩቬንቱስ እና በዤኗ ቤት በነበረው ቆይታ በብዙ ክለቦች የሚፈለግ ተጫዋች የነበረ ቢሆንም አሁን ላይ ግን በቶተንሃም የመሰለፍ እድሉ በእጅጉ ቀንሶበታል። እንደ ታዋቂው የዝውውር ጋዜጠኛ ጂያን ሉካ ዲ ማርሲዮ ዘገባ ከሆነ ድራጉሲን ከሮማ ፍላጎት ቢኖርበትም ወደ ላይፕዚግ በቋሚነት ለመዘዋወር ተቃርቧል። ሆኖም በ23 ዓመቱ ተጫዋች ላይ የመጨረሻ ውሳኔ ያልተሰጠ ሲሆን በውሰት ውልም ወደ ሮማ የመሄድ እድልም አሁን ላይ እንዳለው ተነግሯል። ድራጉሲን አሁንም ብሩህ ስኬትን ሊጠብቀው ቢችልም ወደ እንግሊዝ ፕሪምየር ሊግ የመጣው ግን ያለ ጊዜ ወይም በጣም ቀድሞ እንደሆነ ይገመታል። እንዲሁም ስፐርስ በአሁኑ ወቅት በደጋፊዎች ተቃውሞና በውጤት ማጣት ምክንያትም በተረጋጋ ሁኔታ ላይ ባለመሆኑ ተጫዋቹ ለእድገቱ የሚሆን ትክክለኛ መዳረሻን አልመረጠም ሊባል ይችላል። ላይፕዚግ ወጣት ተጫዋቾችን በማሳደግና በማብቃት የታወቀ ክለብ በመሆኑ ለድራጉሲን ቀጣይ ጉዞ ተስማሚ ቦታ ሊሆን ይችላል። ቶተንሃም በበኩሉ ድራጉሲን ከመልቀቁ በፊት በቂ የተከላካይ አማራጮች እንዳሉት ማረጋገጥ ይኖርበታል። ክሪስቲያን ሮሜሮ እና ሚኪ ቫንደቬን በአሰልጣኝ ቶማስ ፍራንክ ስርም ጥሩ ቢጣመሩ አንዳቸውም ግን ጉዳት ቢገጥማቸው ግን ለክለቡ ከፍተኛ ችግር ሊጋለጥ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። የማንቸስተር ዩናይትዱ አማካይ የሆነው ብሩኖ ፈርናንዴስ ባለፈው ዓመት የቀረበለትን የዝውውር ጥያቄ ውድቅ ማድረጉ የሚታወስ ሲሆን በክረምት የዝውውር መስኮት ግን ስለ ወደፊት ቆይታው በድጋሚ እንደሚያስብ እየተነገረ ነው። ፖርቱጋላዊው ኢንተርናሽናል በዚህ የጃንዋሪ የዝውውር መስኮት ክለቡን የመልቀቅ ፍላጎት ባይኖረውም በውድድር ዘመኑ መጨረሻ ላይ ግን ነገሮችን በዝርዝር ለመመልከት እቅድ ይዟል። እንደ ቢቢሲ ስፖርት ዘገባ ከሆነ ብሩኖ ፈርናንዴስ ኦልድ ትራፎርድን የሚለቅ ከሆነ ምርጫው በአውሮፓ ክለቦች ውስጥ መቆየት ነው። ይህም ዘገባ ብሩኖ ፈርናንዴዝ ቀደም ሲል ከሳዑዲው ክለብ አል ሂላል የቀረበለትን ከፍተኛ የገንዘብ ጥያቄ ውድቅ ማድረጉን የሚጠቅስ ነው። ፈርናንዴዝ ከሰር አሌክስ ፈርጉሰን በኋላ በዩናይትድ ቤት ከታዩ ምርጥ ተጫዋቾች አንደኛው መሆኑ አያጠራጥርም። ሆኖም ይህ ታሪክ የሚያበቃበት ጊዜ የደረሰ ነው የሚመስለው። የ31 ዓመቱ ተጫዋች አሁንም ለማንቸስተር ዩናይትድ ቁልፍ ሚናን እየተጫወተ ቢሆንም በክለቡ የረጅም ጊዜ እቅድ ላይ ሙሉ እምነት ከሌለው ክለቡ ተጫዋቹን ሽጦ ጥሩ ገቢ ለማግኘትም አሁን ላይ አመቺ ጊዜ ሊሆን ይችላል ተብሎ ይታመናል። ዩናይትድ በወጣት አማካዮች ዙሪያ ቡድኑን በድጋሚ መገንባት ስለሚኖርበት ይህ የፈርናንዴዝ የመጨረሻ የውድድር ዘመን መሆኑ ለሁሉም ወገንም ጠቃሚ ሊሆን ይችላል ተብሎ ይታመናል። በተመሳሳይ ወቅት ግን ብዙ ደጋፊዎች እንደ ብሩኖ ያለ ተጽዕኖ ፈጣሪ ተጫዋችን በቀላሉ መተካትም መቻሉ ያሳስባቸዋል። የዚህ የውድድር ዘመን ብቃትም በ18 የፕሪሚየር ሊግ ጨዋታዎች 5 ግቦችን አስቆጥሮ 9 ለግብ የሆኑ ኳሶችንም አመቻችቶ ማቀበል ችሏል። በቀድሞ የስፖርቲንግ ሊዝበን ተጫዋች በዩናይትድ ቤት በ310 ጨዋታዎች 103 ግቦችን ያስቆጠረ ሲሆን በሶስት የተለያዩ የውድድር ዘመናት የክለቡ ከፍተኛ ግብ አስቆጣሪ መሆኑ ደግሞ አጠናቋል። ፈርናንዴዝ በዩናይትድ ቆይታው ብዙ ዋንጫዎችን ባለማሸነፉ የተሰማው ቅሬታን ለመቀነስም አሁንም በአውሮፓ ከፍተኛ ደረጃ የመወዳደር ፍላጎት እንዳለው ነው የሚነገረው። ማንቸስተር ዩናይትድ የጃንዋሪ ቀዳሚ ኢላማውን ለይቷል። የ20 ሚሊዮን ፓውንድ የሪያል ማድሪድ ኢላማን ለማስፈረም እየተንቀሳቀሰ ነው።
ማንቸስተር ዩናይትድ ፖርቱጋላዊውን የዓለም አቀፍ አማካይ ሩበን ኔቬስን ለማስፈረም ፍላጎት እንዳሳየ እየተዘገበ ነው። እንደ ፌጂያስ ዘገባ ከሆነ ማንቸስተር ዩናይትድ በመሃል ሜዳው ላይ ልምድን፣ ሁለገብነትንና የፈጠራ ችሎታን መጨመር ዋነኛው ተግባሩ አድርጎታል ወይም ፕራዮሪቲው ነው። ሩበን ኔቬስ ወደ እንግሊዝ ፕሪምየር ሊግ ሊመለስ እንደሚችል ሲነገር ቆይቷል። ለዩናይትድም ተስማሚ ፈራሚ ሊሆን ይችላል ተብሏል። የ28 ዓመቱ ተጫዋች በዩናይትድ በኩል 20 ሚሊዮን ፓውንድ ግምት ተሰጥቶታል። ክለቡ ዝውውሩንም ለማጠናቀቅ የሚያስችል የገንዘብ አቅም እንዳለው ጭምር ነው የሚነገረው። ተጫዋቹ ከዚህ ቀደም በወልቭስ በነበረው ቆይታም ብቃቱን ያስመሰከረ በመሆኑ በኦልትራፎርድ ፈጣን ለውጥን ለማምጣትም ይችላል። ማንቸስተር ዩናይትድ ይህንን ፍላጎቱን ወደ ይፋዊ የዝውውር ጥያቄ በመቀየር ዝውውሩን ለመፈጸምም ይገፋበት እንደሆነ የሚታይ ነው። ክለቡ በመሃል ሜዳ ላይ ጥራት ያለው ተጫዋች እንደሚፈልግ የአደባባይ ሚስጥር ነው። ካሴሜሮ ካለፈው ብቃቱ እየወረደ ሲሆን፣ ማኑኤል ኡጋርቴ ደግሞ ከሚጠበቅበት በታች ሆኗል። ወጣቱ ኮቢ ማይኖ በዚህ የውድድር ዘመን ብቃቱን ለማሳየት ብዙ እድሎችን አላገኘም። በመሆኑም ዩናይትድ ተጨማሪ አማራጮች የሚያስፈልጉት ሲሆን ሩበን ኔቬስን ማስፈረምም ብልህነት የተሞላበት ውሳኔ ነው። ሩበን ኔቬስ ሊጉን በደንብ ስለሚያውቀው በፍጥነት መላመድ ይችላል። በሌላ በኩል ሪያል ማድሪድም ይህንን የአልሂላል አማካይ ለማስፈረም ፍላጎት አለው። ተጫዋቹም የትኛውን ክለብ እንደሚመርጥ ማየቱ አስደሳች ይሆናል። ሪያል ማድሪድ በዓለም ላይ ትልቁ ክለብ ተደርጎ ስለሚወሰድ ወዲያውኑ ለዋንጫ ለመፎካከርም የተሻለ እድል ሊሰጠው እንደሚችል የሚያሳዩ መረጃዎች ናቸው የመጡት። ሊድስ ዩናይትድ የጃንዋሪ ተጫዋቾች የዝውውር መስኮት ከመዘጋቱ በፊት ለጁኤል ፒሮ የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ዝግጁ መሆኑ ተገልጿል። ሆኖም ተጫዋቹ በኤላን ሮድም ለመቆየት በፕሪሚየር ሊጉ ማንነቱን ለማስመስከርም ያለው ቁርጠኝነት ዝውውሩን ውስብስብ አድርጎታል። ሊድስ ዩናይትድ በሊጉ ለመቆየት ወጥ የሆነ ብቃትን ለማሳየትም እየታገለ ባለበት በዚህ ሰዓት አሰልጣኝ ዳንኤል ፈርከ የቡድኑን ስብጥርም ሚዛናዊ የማድረግም ከባድ ውሳኔ ከፊታቸው ተደቅኗል። ነገር ግን ግባግቢ ተጫዋቹን መሸጥ ሌሎች የቡድኑ ክፍሎችን ለማጠናከር የገንዘብ አቅም ቢፈጥርም ፒዮሮ ወደ ቀድሞ ብቃቱ ከተመለሰ ግን ክለቡ ከወራጅ ቀጠናው እንዲርቅም ትልቅ እገዛ ሊያደርግለት እንደሚችል ነው የተነገረው። እንደ ዘ አትሌቲክ ዘገባ ከሆነ ሊድስ በቂ የገንዘብ መጠን ያለው ጥያቄ ካቀረበለት ሆላንዳዊ አጥቂን ለመሸጥም ዝግጁ ነው። ክለቡ ተጫዋቹን በግድ እንዲወጣ ባይገፋውም ለሁለቱም ወገኖች የሚጠቅም ስምምነት ካለ ግን ለመቀበል ፍቃደኛ እንደሆነ ተነግሯል። ሆኖም ግን በውድድር ዘመኑ አጋማሽ ተጫዋቹ ይለቃል ተብሎ አይጠበቅም። ፒዮሮ በሊድስ ቆይታው ለቦታው ለመታገልም ፍላጎት እንዳለው ለክለቡ አሳውቋል። እንደ ሌስተር ሲቲ፣ ሚድልስቦሮ እና የሆላንዱ ፒኤስቪ አይንድሆቨን ያሉ ክለቦችም ፍላጎት ቢያሳዩም ዝውውሩ እንዲፈጸምም የተጫዋቹ የግል ፍላጎት ግን መታከል ይኖርበታል ተብሎ ይታሰባል። ፒሮ በዚህ የውድድር ዘመን የመጫወቻ ዕድል ያጣው በመስከረም ወር በገጠመው የካልፍ ጉዳት ምክንያትም ለ40 ቀናት ያክል ከሜዳ በመራቁ ነው። ከጉዳት ከተመለሰ በኋላም የዶሚኒክ ካልቨርት-ሉዊን እና የሉካስ ንሜቻ መፈረም እንዲሁም ጥሩ ብቃት ማሳየት የፒሮን የመሰለፍ ዕድልም አጥቦበታል። ፒሮ በ2023 ከስዋንዚ ሲቲ በ10 ሚሊዮን ፓውንድ ሊድስን የተቀላቀለ ሲሆን ባለፈው የውድድር ዘመን በሻምፒዮንሺፕ 19 ግቦችን በማስቆጠር የሊጉ ከፍተኛ ግባግቢም በመሆን ክለቡ ወደ ፕሪሚየር ሊግ እንዲያድግም ትልቅ ሚናን ተጫውተዋል። በሊድስ ቆይታው ከ100 በላይ ጨዋታዎችን 33 ግቦችን ያስቆጠረው ፒሮ አሁንም በሊድስ ቆይቶ ቡድኑን ለመርዳትም አቅም እንዳለው ጭምር ይታመናል ተብሎ ነው የሚታሰበው። አርሰናል የ85 ሚሊዮን ፓውንድ ድንቅ ታለንትን ለማስፈረም አቅዷል። ባርሴሎና እንደ ባየር ሚኒክ ክትትል እያደረጉ ነው። ባለፉት ሳምንታት ውስጥ ያን ዲያማንዴ ከበርካታ ክለቦች ጋር ስሙ ሲያያዝ ቆይቷል። የአይቮሪ ኮስታዊ አጥቂ በጀርመን አረቤ ለብዚሽ አስደናቂ ብቃቱን እያሳየ የሚገኝ ሲሆን እንደ ባየር ሚኒክ፣ አርሰናል እና ባርሴሎና ያሉ ታላላቅ ክለቦችም ትኩረትን ስቧል። በቅርቡ በተካሄደው የአፍሪካ ዋንጫ ላይም አስደናቂ ብቃቱን አሳይቶ ነበር። ዲያማንዴ በቅርቡ በሰጠው አስተያየትም የሊቨርፑል ደጋፊ መሆኑን መግለጹ ይታወሳል። የፌጂያስ ዘገባ እንደሚያሳየው ከሆነ ተጫዋቹ 100 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ ሊያስወጣም እንደሚችል የሚገመት ሲሆን ሶስቱ ክለቦችም ተጫዋቹን ለማስፈረም ይፎካከራሉ። የ19 ዓመቱ ተጫዋች ለሁሉም ክለቦች የረጅም ጊዜ ኢንቨስትመንት ቢሆን የተጠየቀው ከፍተኛ ዋጋ ግን ዋነኛው እንቅፋት ሊሆን እንደሚችል እየተነገረ ነው። ባየር ሚኒክ ይህንን ከፍተኛ ዋጋ ለመክፈል ዝግጁ መሆኑ ገና አልታወቀም። በሌላ በኩል አርሰናልም በክንፍ መስመር ላይ ተጨማሪ ጥልቀትን የሚፈልግ በመሆኑ ይህ 19 ዓመት ወጣት ለክለቡ ጥራት ያለው የረጅም ጊዜ ኢንቨስትመንት ሊሆን ይችላል። አርሰናሎች ባለፉት የዝውውር መስኮቶች ከፍተኛ ወጪን ያደረጉ ቢሆንም አሁንም ይህንን ዝውውር ለመፈጸም የሚያስችል የገንዘብ አቅም አላቸው።
በአጥቂ ክፍላቸው ላይም ያልተጠበቁ እንቅስቃሴዎችን የሚያደርጉ ተጫዋቾችን የሚፈልጉ ሲሆን ዲያማንዴ የአርሰናልን ማጥቃት ሊቀይረው ይችላል ተብሎም እንደሚገመት ነው የተነገረው። በተጨማሪም ባርሴሎና የተጫዋቹን ሁኔታ በቅርበት እየተከታተለ ቢሆንም ክለቡ አሁንም በከፍተኛ የገንዘብ እጥረት ውስጥ ነው የሚገኘው። በመሆኑም ባርሴሎና ለአንድ አጥቂ 100 ሚሊዮን ዩሮ ያወጣል ተብሎ አይጠበቅም። የዝውውር ፍክክሩ በጀርመኑ ሻምፒየን ባየር ሚኒክና በአርሰናል መካከል ብቻ ሊሆን እንደሚችልም ይገመታል። ዲያማንድ ወጣት ተጫዋች በመሆኑ ዘውትር የመሰለፍ ዕድል የሚያገኝበት ክለብ ነው የሚፈልገው። አርሰናል ዝውውሩን ለመጨረስ ከፈለገ ተጫዋቹን በቡድን ውስጥም ቁልፍ ሚና እንዲኖረው ማሳመን ይኖርበታል። ትልልቅ ዋንጫዎችን የሚያሸንፍ ጠንካራ ቡድን ለመገንባት ለሚመኘው አርሰናል ይህንን በጀርመን እግር ኳስ ውስጥም እያበራ ያለን ኮከብ ማስፈረምም ትልቅ ስኬት ይሆንለታል ተብሎ እንደሚታሰብ ነው የተነገረው። የቀድሞ የሊቨርፑል አጥቂ ስታን ኮሊመር በአንፊልድ እየታየ ላለው የተከላካይ ክፍል አለመረጋጋት ደፋር የሆነ መፍትሄ ሀሳብን አቅርቧል። ሊቨርፑል ኢብራሂማ ኮናቴን ከአስተን ቪላው ኤዝሬል ኮንሳ ጋር የሚቀይርበት ወይም ስዋፕ ዲል አማራጭን ሊመረምር እንደሚገባው ነው የጠቆመው። ቨርጂል ቫንዳይክ የእግር ኳስ ሕይወቱ ማብቂያ ላይ የደረሰ መሆኑና የኢብራሂማ ኮናቴ የአቋም መዋዠቅ ደግሞ ሊቨርፑል በመሃል ተከላካይ ክፍሉ ላይ ወሳኝ የሽግግር ወቅት ላይ እንዲገኝ አድርጎታል። ኮሊመር እንደተናገረው ከሆነ ሊቨርፑል አስተማማኝና የሀገር ውስጥ ተሰጥኦ ያላቸው ተከላካዮችን ቅድሚያ ሊሰጥ እንደሚገባ ነው የሚናገረው። የአስተን ቪላው ኤዝሬል ኮንሳህና የክሪስታል ፓላሱ ማርክ ጎሄ ለሊቨርፑል ተከላካይ ክፍል ተስማሚ እጩዎች አድርጎ ነው ያቀረባቸው። አስቶን ቪላ የሊጉን የትርፍና ዘላቂነት ህግን ወይም ፒኤስአርን ለማሟላት የገንዘብ ጫና ስላለበት ለኤዝሬል ኮንሳ ትልቅ የገንዘብ ጥያቄ ወይም ተጫዋች ያካተተ ጥያቄ ቢቀርብለት ሊቀበለው እንደሚችል ነው የሚነገረው። ኢብራሂማ ኮናቴ ራሱ እንደ ምርጥ ተከላካይ ይቆጠራል፣ ነገር ግን በቅርቡ ያሳየው ብቃት ያንን አይገልጽም ሲል ነው ስታን ኮሊመር የሚናገረው። ኢብራሂማ ኮናቴ ወደ ፓሪስ ሰን ዠርሜን አሊያም ሪያል ማድሪድ የመሄድ ህልም ቢኖረውም አሁን ባለው ብቃቱ ግን እንደ አስተን ቪላ ወይም ኒውካስል ዩናይትድ ያሉ ክለቦች የተሻሉ አማራጮች ሊሆኑ እንደሚችሉ ነው የሚነገረው። በጉልበቱ በፍጥነቱና በአየር ላይ በሚያደርጋቸው ፍልሚያዎች የሚታወቀው ኢብራሂማ ኮናቴ በቅርብ ጊዜያት ወጥ የሆነ ብቃትን ማሳየት ግን ተስኖታል። በተቃራኒው በሊጉ ካሉ ረጋ ካሉና በታክቲክ ከታነጹ ምርጥ የማል ተከላካዮች አንዱ ኤዝሬል ኮንሳ ነው። በ2026 የዓለም ዋንጫ የእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ ይሆናል ተብሎ ይጠበቃል። ምንም እንኳን የኮንሳ ስም ቢነሳም ሊቨርፑል ትኩረቱ ሌላ ቦታ ላይ ሊያደርግ እንደሚችል ሪፖርቶች ይጠቁማሉ። የቶትናሙ ኮከብ ሚኪ ቫን ደቬን በክረምቱ ወደ ሊቨርፑል የመዞር ፍላጎት እንዳለው ተዘግቧል። ሊቨርፑል ይህንን ሆላንዳዊ ተከላካይ የቫን ዳይክ ተተኪ አድርጎ እንደሚመለከተውም ነው የተነገረው። ማንቸስተር ዩናይትድ የ22 ዓመቱን ተቀናቃኝ ተጫዋች ለማስፈረም ፉክክሩን ቀጥሏል። አሌክስ ስኮት በዚህ የውድድር ዘመን በቦርንመዝ ቤት እያሳየ ያለው ድንቅ ብቃት የትልልቅ ክለቦችን ትኩረት ስቧል። እንደ ቲም ቶክ ዘገባ ከሆነ ሁለቱ የማንቸስተር ከተማ ክለቦች ዩናይትድ እና ሲቲ ይህንን የ22 ዓመት አማካይ ለማስፈረምም ፍላጎት አሳይተዋል። ክለቦቹ በውድድር ዘመኑ መጨረሻ ተጫዋቹን ለማስፈረም ጥያቄ ያቀርቡ እንደሆነ ማየቱም ትኩረት የሚስብ ነው። ቦርንመዝ ተጫዋቹን በአሁኑ ወቅትም የመሸጥ ፍላጎት የላቸውም። በሌላ በኩል አስተን ቪላና ኒውካስልም የተጫዋቹን ሁኔታ በቅርበት እየተከታተሉ ይገኛሉ። ስኮት ከቦርንመዝ ጋር ያለው ኮንትራት ላይም ከ2 ዓመታት በላይ የሚቀረው በመሆኑ ክለቡ በጃንዋሪ የዝውውር መስኮት ተጫዋቹን ለመሸጥ ምንም አይነት ጫና የለበትም። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ ዝውውሩን ለማጠናቀቅ ከፍተኛ ሂሳብ ሊከፍል ይችላል። ዩናይትድ በመሃል ሜዳው ላይ የፈጠራ ችሎታና ጨዋታን የመቆጣጠር ብቃት ስለሚያስፈልገው ይህ የ22 ዓመትም ወጣት ለክለቡ ጠንካራ ኢንቨስትመንትም ሊሆን ይችላል። ስኮት በቦርንመዝ ቤትም ብቃቱን ያስመሰከረ ሲሆን በፕሪሚየር ሊጉም አስተማማኝ የመሃል ሜዳ ተጫዋች ሆኖ ለማደግም የሚያስችል አቅም አለው። ወደ ማንቸስተር ዩናይትድ የመዘዋወር እድል ለተጫዋቹ ትልቅ ደረጃ ነው። ከዚያም ከጥራት ያላቸው ተጫዋቾች ጋር የመጫወትና ለዋንጫዎች የመፎካከር እድልንም ያገኛል። ማንቸስተር ሲቲ በመሃል ሜዳው ላይ ተጨማሪ አማራጭን የሚፈልግ በመሆኑ ለወጣቱ አማካይም የሚስብ ፕሮጀክት ሊያቀርቡለት ይችላሉ። ሁለቱም ክለቦች ለተጫዋቹ የሚጠየቀውን ከፍተኛ ዋጋ የመክፈል አቅም አላቸው። አስተን ቪላና ኒውካስል ዩናይትድ ደግሞ ሁለቱም የማንቸስተር ከተማ ክለቦች ለተጫዋቹ የማያቋርጥ የመሰለፍ እድል ዋስትና ካልሰጡት የተሻሉ አማራጭ መዳረሻዎች ሊሆኑ እንደሚችሉ ነው እየተገለጸ እንደሚገኝ ዘገባዎቹ እያሰፈሩ የሚገኙትና ይህንን ተጫዋች ለማስፈረምም ትልቅ እንቅስቃሴ ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ደግሞ እየወጡ እንደሚገኝ ዘገባዎቹ እየጠቆሙ እንደሚገኙ ነው የተገለጸው። ሌላኛው የሚነሳው ጉዳይ ማንቸስተር ዩናይትድ የላሊጋ ግዙፎች አይናቸውን የጣሉበትን አዲሱን ሞይስ ካይሴዶን በዝቅተኛ ዋጋ ለማስፈረምም እቅድ ይዟል። የሊጋ ዴ ኩዌቶ አማካይ ኤደርሰን ካስቲላኖስ
በቅርብ ሳምንታት ውስጥም ከክለቡ ሊለቅ እንደሚችል ሲነገር ቆይቷል። እንደ ቦቭሊፕ ዘገባ ከሆነ ማንቸስተር ዩናይትድ በተጫዋቹ ላይ ፍላጎት ያለው ሲሆን እድገቱን በቅርበት ሲከታተል ቆይቷል። ዩናይትድ ተጫዋቹን ለማስፈረም ከሪያል ማድሪድ እና ከባርሴሎና ከፍተኛ ፉክክር ይጠብቀዋል። ይህ የ17 ዓመት ኢኳዶራዊ ብሩህ ተስፋ ያለው ወጣት ተጫዋች ሲሆን ዘገባው ተጫዋቹን አዲሱ ሞይስ ካይሴዶ ሲል ገልጾታል። ማንቸስተር ዩናይትድ የዚህን ተሰጥኦ ባለቤት ዝውውር ለማሸነፍም ይችል እንደሆነ ማየቱ ትኩረት የሚስብ ይሆናል። ማንቸስተር ዩናይትድ እንደ ካስቴላኖስ ያለ የክህሎት ስብስብ ያለው ተጫዋች ያስፈልገዋል። ምንም እንኳን የ17 ዓመት ወጣት ወዲያውኑ በቋሚነት የመሰለፍ ባይችልም ለክለቡ ግን የረጅም ጊዜ ኢንቨስትመንትም ሊሆን ይችላል። ዩናይትድ ወጣት ተጫዋቾችን ኮትኩቶ በማሳደግ ረገድም ጥሩ ታሪክ ስላለው ካስቴላኖስም ወደፊት ትልቅ ኮከብ ሊያደርገው እንደሚችል ይገመታል። ተጫዋቹ እጅግ በጣም ከፍተኛ የሆነ የገንዘብ መጠንን ያስወጣል ተብሎ አይጠበቅም። እንደ ዘገባው ከሆነ ዝውውሩ በ5 ሚሊዮን ዩሮ አካባቢ ሊጠናቀቅም ይችላል። ማንቸስተር ዩናይትድ ይህንን ሂሳብ የመክፈል አቅም ያለው ሲሆን ዝውውሩ ወደፊት ሲታይ ደግሞ እጅግ በጣም ርካሽ ተደርጎ ነው ሊቆጠር የሚችለው። ሆኖም ግን ባርሴሎናና ሪያል ማድሪድ ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። እነዚህን ክለቦች ዝውውሩን ለማጠናቀቅ የሚያስችል አቅም ያላቸው ከመሆኑም በላይ ለደቡብ አሜሪካውያን ተጫዋቾችም እጅግ ማራኪ መዳረሻዎች ናቸው። ተጫዋቹ ለእድገቱ ግልጽ የሆነ መንገድን የሚያሳይና ብቃቱንም ለማሻሻል በዋና ቡድን ውስጥም የመሰለፍ እድልን የሚሰጠውን ክለብም መምረጡ ይኖርበታል ተብሎ ነው የሚታሰበው። ቶተናም 46 ግቦችን ያስቆጠረውን አጥቂ ለማስፈረም አቅዷል። ቶማስ ፍራንክም ትልቅ ዝውውር ለመፈጸም እየተንቀሳቀሱ ነው። ቶተናም በጃንዋሪ የዝውውር መስኮት ሌላ ትልቅ እንቅስቃሴ ለማድረግ እያሰበ ሲሆን በአውሮፓ ካሉ ውጤታማ ወጣት አጥቂዎችም አንዱ ከሆነው ሳሙዋኪዮ ጋርም ስሙ ተያይዟል። አሰልጣኝ ቶማስ ፍራንክ እየተንገዳገደ ያለው የውድድር ዘመኑን ለማስተካከልም ይህንን ተጫዋች እንደ መፍትሄ ይዘውታል። ስፐርስ በአሁኑ ወቅትም በደረጃ ሰንጠረዡ የታችኛው ክፍል ላይ የሚገኝ ሲሆን በጉዳትና በአጥቂ ክፍል ድክመትም ምክንያት ግብ ለማስቆጠር እየተቸገረ ነው የሚገኘው። በመሆኑም በቀጣይ ጥቂት ሳምንታት ከሚደረጉ ዝውውሮችም የክለቡን የውድድር ዘመን እድል ይወስናሉ። ጥራት ያለው ቁጥር 9 ተጫዋች ማስፈረምም ክለቡ አሁንም ከአውሮፓ ውድድሮች ለማለፍም ተስፋ እንዳልቆረጠና አሰልጣኝ ቶማስ ፍራንክም ከቦርዱ ድጋፍ እንደተደረገላቸው መሆኑን የሚያሳይ ነው። እንደ ፉትቦል ለንደን የቶትናም ዘጋቢ አላስዳየር ጎልድ መረጃ ከሆነ ስፐርስ የፖርቶን ኮከብ ሳሙዋኪዮን በቅርበት ከሚከታተሉ የአውሮፓ ታላላቅ ክለቦች አንደኛው ነው። ይህ የ21 ዓመቱ ስፔናዊ ኢንተርናሽናልም በዚህ የውድድር ዘመን በሁሉም ውድድሮች 19 ግቦችን በማስቆጠር ድንቅ ብቃት ላይ ነው የሚገኘው። ምንም እንኳን ክለቡ ባለፈው የክረምት የተጫዋቾች የዝውውር መስኮት በዶሚኒክ ሶላንኬ ላይ ከፍተኛ ኢንቨስትመንቶችን ቢያደርግም የተጫዋቹ ተደጋጋሚ ጉዳት ስፐርስ ሌሎች አማራጮችን እንዲመለከት አስገድዶታል። በሌላ በኩል ወጣቱ አጥቂ ማቲያስ ቴለም በጥር ወር ክለቡን የመልቀቅ ፍላጎት ስላለው የቡድኑ የአጥቂ መስመር ክፍተትም ሊፈጠር ይችላል። በፕሪሚየር ሊጉ 14ኛ ደረጃ ላይ ተቀምጦ የሚገኘው ቶትናም ወደ አውሮፓ ውድድሮች ለመመለስ የሚያደርገው ጉዞ የሚያነቃቁ ተጫዋቾች እጅጉን ያስፈልጉታል። ሳሙዋኪዮ በአየር ላይ ካለው ብቃት በተጨማሪም ከፍተኛ ፍጥነት ያለውና በአካል ጠንካራ የሆነ አጥቂ ነው። ይህ ተጫዋች በፖርቶ ቤት በ7 ጨዋታዎች ብቻ 46 ግቦችን ያስቆጠረ ሲሆን በዩሮፓ ሊግና በስፔን ብሔራዊ ቡድን ብቃቱን አሳይቷል። እሱን ማስፈረም የስፐርስ የግብ ማግባት ችግርን ለመፍታትም ከመፍታቱም በላይ ለረጅም ጊዜ የሚያገለግል ድንቅ ተሰጥኦ የግልም ለማድረግ ያስችላል ተብሎ ነው የሚጠበቀው። ቶተንሃም ሆትስፐርስ ከቦሩሲያ ዶርትመንድ አጥቂ ካሪም አዲየሚ ጋርም ስሙ ተያይዟል። እንደ ቲም ቶክ ዘገባ ከሆነ የ23 ዓመቱ ተጫዋች ክለቡን ሊለቅ እንደሚችል ለቶትናም መረጃ የደረሰ ሲሆን ክለቡ በሚቀጥሉት ቀናትም ለጀርመናዊው አጥቂ ይፋዊ ጥያቄ ያቀርብ እንደሆነ ማየቱ ትኩረት የሚስብ ሆኗል። ቶትናም በአጥቂ ክፍሉ ላይ ጥራትና ተጨማሪ አማራጮችን የሚፈልግ በመሆኑ አዲየሚ ተስማሚ ፈራሚ ሊሆን ይችላል። ተጫዋቹ በአጥቂ መስመር ላይ በየትኛውም ቦታ መሰለፍ የሚችል ሁለገብ ብቃት አለው። በእንግሊዝ እግር ኳስም ውጤታማ ለመሆን የሚያስፈልገው ፍጥነትና ቴክኒካላዊ ብቃትም ያለው ሲሆን በአሁኑ ወቅትም በቶትናም ካሉ አንዳንድ ተጫዋቾች የተሻለ አማራጭ ሊሆን ይችላል። በተለይም በግራ መስመር በኩል ፈጣንና ተከላካዮችን የሚያታልል ትሪኪ ተጫዋችም ለሚፈልገው ስፐርስ ይህ ጀርመናዊ አጥቂ ምርጥ ምርጫ ነው። ወደ ስፐርስ የመዘዋወሩ እድል ለራሱም ለተጫዋቹ ማስደሳች ሊሆን ይችላል። ሆኖም ተጫዋቹ ከማንቸስተር ዩናይትድ፣ አርሰናልና ሊቨርፑል ጋርም ስሙ እየተነሳ ይገኛል። አዲየሚ በቦሩሲያ ዶርትመንድ ቆይታው 32 ግቦችንና 22 አሲስቶችን ማስመዝገብ ችሏል። ገና ወጣት በመሆኑ በልምድና በልምድ ብቃቱም ደግሞ ይበልጥ ማሳደግ ይችላል። በትክክለኛው አመራሩም ለቶትናም ቁልፍ ተጫዋች ሆኖ ሊወጣ ይችላል። አሁንም የሚጠበቀው የጀርመኑ ክለብ ተጫዋቹን በተመጣጣኝ ዋጋ ለመሸጥ ፍቃደኛ መሆኑን ማረጋገጥ ነው። በተጨማሪም ስፐርስ ሌሎች አጥቂዎችን እያጤኑ ሲሆን እንደ ኦስካር ቦብ፣ ሳቪኒዮና ኦማር ማርሙሽ ያሉ ተጫዋቾችም ላይ ጥናቶች እያደረገ ይገኛል።
እንዲሁም ማግኔስ አክሊቺዮስ፣ ያን ዲያማንዴ እና ክሪስቶስ ዞሊስም በክለቡ ዝርዝር ውስጥ የሚገኙ ናቸው። ፋብሪዚዮ ሮማኖ እንደገለጸው ቶተንሃም ሆትስፐርስ በጃንዋሪ የዝውውር መስኮት የአርቢ ላይፕዚጉን ድንቅ ተጫዋች ያን ዲያማንዴን ለማስፈረም እውነተኛ ሙከራን አድርጎ ነበር። ሆኖም በጀርመኑ ክለብ ውድቅ ተደርጎበታል። የ19 ዓመቱ አይቮሪ ኮስታዊ የክንፍ ተጫዋች በዚህ የውድድር ዘመን በቡንደስሊጋ እያሳየ ባለው አስደናቂ ብቃት ከአውሮፓ ታላላቅ ክለቦች ትኩረትን ስቧል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ቶተንሃም በአጥቂ ክፍሉ ላይ ተጨማሪ ጥንካሬ ለመጨመር በማሰብ ለላይፕዚግ ግልጽ የሆነ ጥያቄን አቅርቦ ነበር። ሆኖም ከጀርመኑ ክለብም የተሰጠው ምላሽ ግልጽና ጠንካራ ነበር። ያን ዲያማንዴ በጃንዋሪ አይሸጥም። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ሲናገርም እንዲህ ብለዋል። ቶተንሃም በዚህ ጃንዋሪ መስኮት አስቀድሞ ሞክሯል፣ ነገር ግን አልተሳካም። በአሁኑ ወቅት በገበያው ላይ ካሉ በጣም አስደሳች የክንፍ ተጫዋቾች አንዱ በመሆኑ በዲያማንዴ ላይ ያለው ፍላጎት ከፍተኛ እንደሚሆን ይታወቅ ነበር። ነገር ግን ላይፕዚግ ለጃንዋሪ ተጫዋቹን ማቆየትም ይፈልጋል። ላይፕዚግ ወጣት ተሰጦችን አሳድጎ በከፍተኛ ዋጋም በመሸጥ የሚታወቅ ሲሆን አሁን ግን በሀገር ውስጥና በአውሮፓ ውድድሮች ያላቸው ግብን ለማሳካት ተጫዋቹን እስከ ውድድር ዘመኑ መጨረሻ ማቆየትን መርጠዋል። የቶተንሃም የጃንዋሪ ሙከራ ቢሰናከልም በክረምቱ የዝውውር መስኮት ግን ከፍተኛ ፉክክር እንደሚኖር ይጠበቃል። ማንቸስተር ዩናይትድ፣ ፓሪስ ሰን ዠርሜን፣ ባየር ሚኒክና ተጫዋቹን ለመከታተል ሰዎቻቸውን እየላኩ ነው። ላይፕዚግ ለተጫዋቹ 100 ሚሊዮን ዩሮ አካባቢ ዋጋ የለጠፈበት ሲሆን ከ60 እስከ 70 ሚሊዮን ዩሮም የሚቀርቡ ጥያቄዎች ይህንን ወጣት ኮከብ ለማስፈረም በቂ እንደማይሆኑ በግልጽም እንዳስታወቀ ነው የተነገረው። አትሌቲኮ ማድሪድ ኮነር ጋላገርን ለቶትንሃም ሆትስፐርስ መሸጡን ተከትሎ ዣኦ ጎሜዝን ዋነኛ የመሃል ኢላማ አድርጎ መለየቱን ነው ማርካ የዘገበው። የዲየጎ ሲሞኔ ቡድን የኮነር ጋላገር ብርታትንና የስራ ተነሳሽነትን ሊተካ የሚችል ተጫዋች እየፈለገ ሲሆን የወልቭሱ ኮከብ ይህንን ብቃት በተሟላ ሁኔታ እንደያዘም ያምናሉ። ሆኖም ግን አትሌቲኮ በዚህ ፍለጋ ብቻውን አይደለም። ማንቸስተር ዩናይትድ እና ናፖሊም ጎሜዝን በቅርበት እየተከታተሉት ሲሆን ይህም በፕሪሚየር ሊጉ ካሉ ጠንካራ አማራጮች አንዱን ለማስፈረም በክለቦቹ መካከልም ትልቅ ፍልሚያ እንደሚፈጠር ምክንያት ሆኗል። እንደ ከቼንድ ኦፍ ሳይድ የመረጃ ምንጭ ዘገባ ከሆነ ማንቸስተር ዩናይትድ ጎሜዝን በክለቡ ውስጥም የካሴሜሮ ትክክለኛ ተተኪ ሊሆን ይችላል ብሎ ያምናል። ካሴሜሮ በዩናይትድ ያለው ኮንትራትም ወደ መጨረሻው ምዕራፍም እየተቃረበ በመሆኑ ክለቡ ለወራት ያክልም የረጅም ጊዜ ተተኪዎችን ሊያጤና ቆይቷል። የዩናይትድ የመሃል ሜዳ ክፍልም በዚህ የውድድር ዘመን የቡድኑ ትልቁ ድክመት ሆኖ የታየ ሲሆን ማኑኤል ኡጋርቴም ከብቃቱ ጋርም እየታገለ ነው የሚገኘው። ወጣቱ ኮቢ ማይኖ ደግሞ አሁንም በእድገት ላይ ጎሜዝ ዩናይትድን የሚፈልገው አይነት እድገት መገለጫ ወጣት፣ ፈጣን፣ ጠንካራ የፕሪሚየር ሊግ ልምድ ያለው ተጫዋች ነው። የአትሌቲኮ ማድሪድ ድንገተኛ ፍላጎት ሁኔታውን ይበልጡ ስብስብ አድርጎታል። ኮነር ጋላገርን ያጣው ሲሞኔ እንደሱ ያለ ደግሞ ጠንካራ የአካል ብቃትና ጉልበት ያለው ተጫዋች ይፈልጋል። በአብዛኞቹ የደቡብ አሜሪካ ተጫዋቾች በአትሌቲኮ ማድሪድም በዲየጎ ሲሞኔ ስር የመጫወት እድል ትልቅ መስህብ አድርገው ይመለከቱታል። ወልቭስ ተጫዋቹን የመሸጥ አስገዳጅ ጫና ባይኖርበትም ትልቅ ገንዘብ ጥያቄ ከቀረበ ግን ውሳኔውን ሊቀይር እንደሚችል የሚያሳዩ ዘገባዎችን ደግሞ በትልቁ እየተመለከትን ነው የምንገኘው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካተትንበት የዛሬው የዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን አመሰገንን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው የምመኘው።